የመገናኛ ብዙሃንና የኮሙኒኬሽን ባለሙያዎችን እንደዚሁም የኦሮሚያ ክልል የንጹህ መጠጥ ውሃ ፕሮጀክቶች ባለድርሻ አካላትን ያሳተፈ የመስክ ጉብኝት በምዕራብ አርሲ ዞን ከተሞች በባሌ ሮቤና በአሰላ ከተማ ተካሂዷል። በዞኖቹ ከተጎበኙ ፕሮጀክቶች መካከል ተመርቆ አገልግሎት መስጠት ከጀመረ አንድ ዓመት ያስቆጠረውና ከከተማዋ በ50 ኪሎ ሜትር ርቀት ላይ የሚገኘው የሉቁጬ አሰላ ንጹህ መጠጥ ውሃ ፕሮጀክት ይገኝበታል። ይሄ ፕሮጀክት ባለፈው ዓመት ነው የተጠናቀቀው። ወደ 1.5 ቢሊዮን ብር ወጥቶበት እንደ ኦሮሚያም ትልቁ የሚባል ፕሮጀክት ነው። እውነቱን ለመናገር እሱ ፕሮጀክት ከተጠናቀቀ በኋላ የከተማችን የውሃ አቅርቦት በጣም የተሻሻለበት ሁኔታ ነው ያለው። ከዚህ በፊት በጣም ችግር ነው ያለው። በተለይ በጋ ላይ ከፍተኛ ችግር ሲገጥመን የነበረና ብዙ ጊዜ ከህዝብ ቅሬታ የሚነሳበትና የመልካም አስተዳደር ችግር የሆነበትን በዚህ ፕሮጀክት የተፈታበት ከመሆኑ አንፃር ክልላችን ማመስገን እንፈልጋለን። ፕሮጀክቱ የከተማዋ ነዋሪዎች ለዓመታት የነበረባቸውን የመጠጥ ውሃ ጥያቄ ሙሉ በሙሉ ከመመለሱም ባሻገር በመስመሩ የሚገኙ የሶስት ወረዳ ነዋሪዎችን ተጠቃሚ የሚያደርግ 8 የቦኖ ውሃ ግንባታ ስለመከናወኑም ለጎብኚዎቹ ተገልጿል። መንግስት ለዓመታት ጥያቄያቸው ሆኖ የቆየውን የመጠጥ ውሃ አቅርቦት በሚገባ እንዳሟላላቸውም የአሰላ ከተማ ነዋሪዎች በሰጡት አስተያየት አረጋግጠዋል። ከ2 ዓመት በፊት ትልቅ ችግር ነበረብን በውሃ ዙሪያ። ራቅ ወዳለ ቦታ ሄደን ለ30 ደቂቃ ምናምን በእግራችን እየተጓዝ ተሸክመን እናመጣ ነበር። ከዛም ደግሞ የሚጠፋበት ሰዓት አለ። ከዛ ስናጣ ወደ ሌላ ቦታ ለጋሪ ከፍለን የውሃውንም ከፍለን የጋሪውንም ከፍለን ነው እንደዛ ሲመጣልን የነበረው። አሁን ግን ከ2 ዓመት በኋላ አዲስ መስመር ሲዘረጋልን የውሃ ችግር ተቀርፎልናል። ምን እንደምኖርበት ቀበሌ የለም የውሃ ችግር ተቀርፏል። ከተማችን ውሃ አቅርቦት ላይ በጣም ህዝቡ በጣም ደስ ያለው ነው። ከዚህ በፊት የነበረውና አሁን ያለውን ሁኔታ ስናይ በጣም ልዩነት አለው ማለት ነው እና እንደ አንድ ነዋሪነቴ ደስተኛ ነኝ። ውሃ አቅርቦት ላይ የተሰራው ስራ በጣም ደስ የሚል ነው። ህዝቡንም ደስ ያለ ነው። መንግስትንም እናመሰግናለን። ሌላው በ6 ሄክታር መሬት ላይ ያረፈውና በ185 ሚሊዮን ብር በጀት በመገንባት ላይ ያለው የአሰላ ከተማ የፍሳሽ መቀበያና ማጣሪያ ግንባታ የጉብኝቱ አካል ነበር። የአሰላ ከተማን ፍሳሽ ቆሻሻ ወደ አንድ ማዕከል በማጓጓዝ ከተማዋን ከብክለት ለመጠበቅና ፍሳሹንም አጣርቶ ለመስኖ ስራ ለመጠቀም መንግስት እየሰራ ስለመሆኑ የከተማዋ ምክትል ከንቲባ አቶ አብዱላህ አሞ ያስረዳሉ። የመጀመሪያ ፌዙ አሁን ወደ መጠናቀቅ እየደረሰ ከመሆኑ አንፃር የከተማችንን ከጽዳት ጋር የሚነሱ ችግሮችን ሊፈታልን ይችላል ብለን ነው የምናስበው። እንደ መንግስት በአሁኑ ሰዓት ከፍተኛ ትኩረት ተሰጥቶ በኮሪደር ልማት ላይ የተሰራ ከመሆኑ አንፃር ከተማን ውብና ጽዱ ከማድረግ አንፃር የቆሻሻ አወጋገዱ ስርዓት ከያዘ በጣም ጥቅም የሚኖረው ከመሆኑና መንግስት እየተከተለው ያለው ከተሞችን ከማልማት ለኑሮ ለዜጎች ኑሮ ምቹ ከማድረግ አንፃር ያለው ድርሻ ትልቅ ነው ብለን ነው የምናስበው። ጉብኝቱን አስመልክተው የኦሮሚያ ክልል የውሃና ኢነርጂ ቢሮ ኃላፊ ኢንጂነር ሚሊዮን በቀለ ለመገናኛ ብዙሃን በሰጡት ማጠቃለያ በሶስቱ ዞኖች ያሉት የውሃ ፕሮጀክቶች በውጤታማ ደረጃ ላይ መሆናቸውንና የህዝቡን ጥያቄ በአግባቡ እየመለሱ ስለመሆናቸው ያረጋገጥንበት ነው ብለዋል። ዳወና ከነቲ ዋለማ ምርከኔፈቹ ለከን ዱኔ ተኮፋ ፕሮጀክቶኒ ሀርኪፈታ ጅረን በምዕራብ አርሲ በባሌና በአርሲ ዞኖች ባካሄድ ነው የመስክ ጉብኝት ያሉን የመጠጥ ውሃ ፕሮጀክቶች በጥሩ አፈጻጸም ላይ መሆናቸውን አይተናል። ወደ አገልግሎት የገቡ የውሃ ልማቶችም ለህዝብ በጥሩ ሁኔታ ተደራሽ እየሆኑ ነው። በሻሸመኔ፣ በሄበን፣ ነቄሌ፣ ሲራሮ፣ በሐሰሳ፣ ዶዶላ፣ በሮቤ እንደዚሁም በአሰላ ከተሞች ያሉ ሁሉም ፕሮጀክቶቻችንም በጥሩ ውጤት ላይ እንደሚገኙ ታዝበናል። ሃሉማ ወሊገላቲቲ ኢማልኩኒ ሃላ ያደሜን ባዬ ሰክሰስፉል ቱሬ በካ ዳቁ ቀምኑሌ ዳቅኔ ጅራ በክልሉ እስካሁን 2600 ፕሮጀክቶችን ማጠናቀቅ ችለናል ያሉት የቢሮ ኃላፊዋ አሁንም በተለያዩ ዞኖች እየተገነቡ ያሉ የውሃ ፕሮጀክቶች 90% ላይ በመድረሳቸው በዚህ በጀት ዓመት መጨረሻ እንደሚመረቁ ጠቅሰዋል። ፕሮጀክቶች ጉጉዶ ካፒታላ ካምበረነ ጥሙረኔ ቀበኔ ሃላጋሪ ዳን ጥሙረ አከሱመ 80% ሰገልተማ ኦል ጅረን ባየቱ ጅራቸው ከፍተኛ በጀት የተመደበላቸው ፕሮጀክቶችን አጠናቀን ወደ ስራ አስገብተናል። ሌሎች አፈጻጸማቸው ከ90% በላይ የደረሱ ፕሮጀክቶችም አሉን። ለምሳሌ የሃሉ ጎባ፣ የነጆ፣ የከለቻ ሀርበቴ፣ የቆኒ፣ የደርደር፣ የቆንደላ፣ የወሊሶ፣ የለገጣፉና ሀሮዋጩ ፕሮጀክቶች ከሞላ ጎደል የተጠናቀቁና የትክክለኝነት ፍተሻ ስራ የተጀመረባቸው በመሆናቸው በዚህ በጀት ዓመት መጨረሻም ወደ ስራ እናስገባቸዋለን። ኒኩን ያከሰተው ጀቻ ጅራ